አዶናይ በለጠው አዶናይ ስለበለጠው ወይ ደረይ ተሰማታን ሳብኝ ድረስ ጅላፍ ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው። ላይ እኔ ሙስሊም ነኝ ለዲን እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ። ማህበረሰቡ ላይ ለወጣ ነገር ነው እንደዛ እሱ የአብይ የመጀመሪያ ወንድማቸው ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና እንዲሁም እናንተን ያዝናናሉ ፈታ ያረጋችኋል ያልኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ መቀላቀል ብቻ ነው። እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማጠራጠር አንድ ጊዜ ላይክ አድርጉትና ወደ ዛሬ ቪዲዮቻችን ሄድ። በቦሌ ቡልቡላ በማደንዘዣ ህዝቡን የሚዘርፉ ሴት ዘራፊዎች በቁጥጥር ስር ውለዋል። ዛሬ ሚያዝያ 1 ይላል። በትላንትናው ዕለት እንግዲህ ሴት ሆነው እንግዲህ እንደዚህ ተባብረው ከባድ ነው። የሰው ድካም የሰው ላይ ያዋርዳል። እሺ ቀናቤ እንዳልመታሽ ቀናቤ እጅሽ ነው። እሺ ነገር ምንድነው? ማደንዘዣ ነው ምንድነው? እንግዲህ ተመልከቱ፣ ማደንዘዣ ራሱ ይዘዋል በእጃቸው። በምን ይዘማል? አንተ ወረቀት መገልበጥ ነው። ሰው ፈይቶ ነበር አለኩ ብዙ ነገር አስተምታ ቀናቤ እጅሽ አሎ ቀናቤ ስትስር አታስቢ። እንግዲህ እንደዚህ ተደራጅተው የሚዘርፉት በቦሌ ቡልቡላ አካባቢ ተይዘው ነው ማለት ነው። እንግዲህ እንዳለ ሴት ናቸው። እንግዲህ ምን አይነት ዘመን ላይ እንደደረስን ማሰብ ቀላል ነው እነዚህ ሴቶች በመመልከት ማለት ነው። እና ሲቀጥል ተደራጅተው ማደንዘዣ ራሱ በእጃቸው ይዘዋል። እንደተመለከታችሁት ብልቃጥ ነገር ማለት ነው። እና ይህ ማስጠንቀቂያ ምንድነው? ታክሲ ውስጥ ያው ማንኛውም ሰው እንደዚህ አይነት ነገር ሊያደርስብን ይችላል ብላችሁ በማሰብ የሚሰጣችሁን ነገር አለመቀበል ይሻላል። እና ይህ ነገር ያመጣሁት ለማስጠንቀቂያ ያክል ነው። ምን እያደረገች ነው? ልክ ነሽ ዛሬ ምን ሆነሽ ነው እንዴ? ቤት አይደል እንዴ ያልሽው? መከራ ነው እንዴት በቃ ጓደኛዬ ደወሉኝ 22 ይኩን ቅሜ መጣ። ምን ችግር አለ? ጉድ ፈላ እናትዬ ነው ማለት ነው። ቅሜ ነው መጣ። ቅሜ እሺ ዲጌሙ ሐላል ማውጣት ነው። በቃ ሐላሉን ልንገርሽ። ተመርቀኝ ቅሜ ነው መጣ። ቅሜ ነው የመጣሁት። ታውሪ ዋልሽ በኒፊት አቲ ኧረ አንቺ የቀለድሽ ነው እንዴ? ኧረ አታረግም። እናትዬው በቃ ተራዶ ዱላ ኧረ አንቺ መርቅኝ እስቲ ዳዲ እንዳይሰማሽ። እናቴ ነሽ ጭራሽ። ኧረ ቆይ እንዴ! ኧረ ቀጠቀጧት እኮ። ምን እያደረገች ነው? ቆይ እስኪ እንዴት ያድርጎሽ ነው? ጨብ ሲሆንሽብኝ ጨብጦ ያውጣሽ። ኬት የመጣ እነዚህ ፋሚሊዎች በጣም ነው የሚያዝናኑት። እንደ ቤተሰብ ሆነው የሚሰሩት ፕራንክ በጣም ነው የሚገርመውና እናትየው እየተቀረጹ እንደሆነ አያውቁም። በጣም ብዙ አስቂኝ ነገሮችን ነው የሚፈጥሩት በመካከላቸው ላይ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ዲያሎ ደስ አይሉ ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ ነኝ 7 ብር ገባ። 7 ብር ገባ ዘይት። በቃ ዝም በል
ምን ነው መንግስት የለም በል መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይብላል? ሰባብር ድሃ ምን ሊያደርግለት ይበላል? ጉድ ነው። በቃ ተዋሉ ቃል አጠራችሁ። እንግዲህ የዚህን ቪዲዮ ኮሜንት ለማንበብ ያው እስከቻልኩት ድረስ ለማንበብ ሞክሬ ነበርና ብዙ ሰዎች ምን ነው ማዘርዬ እስከዛሬ ኮማ ውስጥ ነበሩ እንደ የሚል ኮሜንት ነው። ብዙ ሰዎች እስከዛሬ ምንድነው አልሰሙም ነው ያለው ነገር እያሉ ብዙ ሰዎች ሐሳባቸውን እየገለጹ ነበር። በተለይ በቃ ቲክቶክ መንደር ይሄ ቪዲዮ በጣም ሲዘዋወርና ብዙዎች ሲቀባበሉት ነበርና የእናትየው ተግባር ብዙዎችን ያዝናናና ያሳቀ ጉዳይ ነው። ምን አይነት ስራ ነው እነዚህ ቲክቶከሮች የሰሩት? ድጋሚ በዚህ ትውልድ ተስፋ እንዲኖረኝና እንድኮራ ነው ያደረገኝ። እኛ አባት ለአመታት የጻፉትን 5ኛ መጽሐፋቸውን ይዘው ኤግዚቢሽን ማዕከል ይቀመጣሉ። ነገር ግን ማንም ሰው ሊገዛቸው አልሄደም፣ ማንም አልተመለከታቸውም፣ ማንም ግድ አልሰጠው። እስኪ በሳቸው ቦታ ሆናችሁ ስሜቱን አስቡት። ኤግዚቢሽኑ በሰው ሞልቶ እየተተራመሰ ወደ መጽሐፋችሁ ግን ዝር የሚል ሰው ሲጠፋ እግዚአብሔር ይስጠውና አንድ ሰው አስተዋላቸው። ስልኩን አወጣ፣ ቪዲዮ ቀረጻቸውና ቲክቶክ ላይ ፖስተው። ከሰዓታት በኋላ ሁሉም ነገር ተቀየረ። ቪዲዮውን ያዩት ታዋቂ ቲክቶከሮች ብቅ ማለት ጀመሩ። ሰዎች ወደ እሳቸው መሄድ ጀመሩ። መጽሐፋቸው መሸጥ ጀመረ። ያ ቅድም ባዶ የነበረው ቦታ አሁን ሚሊዮኖች በሚከተሏቸው ታዋቂ ሰዎች ታጀበ። አቡ እግዚአብሔር እንዴት ደስ እንዳለኝ። ችግር ይዞን ነው እንጂ ምርጥ ልብ ያለን ህዝቦች ነን። አሁንም ጃፋር መጽሐፍን ቻሌንጅ አድርጌያለሁ። የእሳቸውን መጽሐፍ በብዛት አስገባ፣ እኛም በማስመተን እንገዛለን። ይህ ቪዲዮ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር ነበረ። አንድ አባት ኤግዚቢሽን ማዕከል ውስጥ ሆኖ ያው መጽሐፍ እየሸጡ ነው እና ማንም ይገዛቸው የለም። ያው ብቻ በድብርት ተከዘው ቁጭ ብሎ ነበር። ደግሞ ራሳቸው የጻፉትን መጽሐፍ ነው አሳተሙ ለመሸጥ የተቀመጡት ማለት ነው። እና አንድ ወጣት ያው ቀርጾ ሶሻል ሚዲያ ላይ ያጋራዋል እና ሶሻል ሚዲያ ላይ የተዘዋወረ ነገር ደግሞ እኛ ሀገር ላይ ምን አይነት ጥቅም እንዳለው ያው መረዳት ቀላል ይመስለኛል። እና ብዙ ቲክቶከሮች ሄደው ማስታወቂያ በመስራት አብረዋቸው ሆኖ በጣም ብዙ ሺህ መጽሐፎች እንዲሸጥ አድርገዋል ማለት ነው። እና ሶሻል ሚዲያ ለእንደዚህ አይነት በጎ ተግባር መጠቀም በዚህ ሰዓት ላይ በጣም የተለመደው ነው። የምላችሁ ጀምሮ ሁሌ የስቅለት ጊዜና የፋሲካ ጊዜ ሲደርስ ሁሌ የምንሰማው ድንቅ መዝሙር ቴዲ አፍሮ የሰጠንን ድንቅ ስራ ድንቅ መዝሙር ስሰማ እኔ እንጂ አላቅም። እኔ ብቻ ልሁን አላቅም። እኔ ብቻ ልሁን ሁላችሁም ነው የሚመስለኝ እና የሆነ አይነት ሌላ አይነት ፊሊንግ ነው የሚሰማኝ። በቃ የሆነ አንድ በቃላት ማልገልጸው አይነት ፊሊንግ አለ አይደለ? እንደዚህ አይነት ፊሊንግ ነው የሚሰማኝ ድንቅ የሆነ መዝሙር ስሰማና እኔ እንጃ እኔ በቃ እኔ በእውነቴን ነው የምላችሁ። በቃ እናመሰግናለን ለዚህ ምርጥ ለዚህ ድንቅ ስራና አላቅም ምን ማለት እንዳለብኝ የሆነ እንደዚህ ብዬ የሚገልጸው አይነት አድናቆት አይደለም ያለኝ ለዚህ ድንቅ ስራና ቴዲ እናመሰግናለን። በቃ እና ከናመሰግናለን በላይ ሌላ ምንም ማለት የምችለው ነገር የለም። በቃ እናመሰግናለን። እናንተንም እንኳን አደረሳችሁ ለመላው የክርስትና እምነት ተከታይ ሁሉ እንኳን ለስቅለትና ለትንሣኤ በዓል እንኳን በሰላም አደረሳችሁ። ቴዲ እውነት እንግዲህ በዛሬው ዕለት የስቅለት ባህል እንደተከበረ ሁላችንም እናውቃለን እና የስቅለት ባህል ወይ ደግሞ ያው የፋሲካ ባህል ሲባል ሁላችንም አይምሮአችን ላይ የሚመጣው የቴዲ አፍሮ መዝሙር ነውና ስለ ኢየሱስ ክርስቶስ ስቅለት የዘመረው መዝሙር በጣም ብዙዎች በየዓመቱ እሱ መዝሙር ይሰሙታል ብዬ አስባለሁ እና እኔም ስቅለት ወይ ደግሞ ፋሲካ ሲመጣ ቀድሜ ከምሰማቸው መዝሙሮች አንዱ የቴዲ አፍሮ መዝሙር ነው። ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው። እኔ ደግሞ ኮንተንት ክሬተሮች እየፈለኩኝ ነው። ከኔና ከዲላን ፔጅ ጋር ኮላብ የሚያደርጉ ታለንት ያላቸው ክሬቲቭ የሆኑ ኮንተንት ክሬተሮች እየፈለኩኝ ነው። ስለዚህ #አዶናይ ቻሌንጅ የሚል አዲስ ቻሌንጅ ጀምሬያለሁ። ሁላችሁም በያላችሁበት ያላችሁ ታለንት ያላችሁ ስኪል በቪዲዮ ታረጉና ታወጡታላችሁ። በየቀኑ ዲላን ፔጅ ወደ ኢትዮጵያ እስከሚመጣ ድረስ በየቀኑ ከአዳዲስ ኮንተንት ክሬተሮች ጋር ኮላብ እያደረኩኝ እናንተም እንድታድጉ ትንሽም ፎሎወር ጨምራችሁ ዲላን ፔጅ ጠብቃችሁት ኢንተርናሽናል እንድትሆኑ እፈልጋለሁ። እኔ ብቻ ኢንተርናሽናል ልሁን አልልም፣ ሁላችንም እድል እንድናገኝ እፈልጋለሁ። ዲላን ፔጅ ማለት በዓለም ትልቅ ታዋቂነት ያለው ሰው ነው። እሱም ደግሞ የሚያገኘው ቲክቶከር እኔ መርጬ ኮላብ እንድታረጉ አግዛችኋለሁ ማለት ነው በዲላን ፔጅ ቆይታው ኢትዮጵያ ውስጥ እያለ። ስለዚህ ቪዲዮ ስሩ #አዶናይ ቻሌንጅ ብላችሁ ያላችሁ ታለንት አሳዩ። ኮሜዲያን ከሆናችሁ ስኪት መስራት የምትችሉ ከሆነ፣ ዘፋኝ ከሆናችሁ ታሪክ መናገር የምትችሉ ከሆነ፣ ሰርክስ መስራት የምትችሉ ከሆነ የተለያዩ ነገሮች ሊሆኑ ይችላሉ። ፋሽን ሾው ላይ ካላችሁ፣ ኢን ዘ ቢዩቲ ኢንዱስትሪ ካላችሁ፣ የሚገርም ሜካፕ የምትሰሩ ከሆነ ለራሳችሁ whatever it is
ሁላችሁም ትከተታላችሁ። አዶናይ ቻሌንጅ #አዶናይ ቻሌንጅ ብላችሁ ቪዲዮአችሁ ፖስት አድርጉ። በየቀኑ ኮላብ አደርጋለሁ ከአዳዲስ ቲክቶከሮች ጋር። ቻው። የሚገርም ቪዲዮ። እንግዲህ አዶናይ ያው ወደ አሜሪካ ሄዶ ከዴላን ፔጅ ጋር ብዙ አይነት ኮሚኒኬሽኖች እንደፈጠረ ሁላችንም የምናውቀው ነገር ነውና በአሁኑ ሰዓት እየተሰሙ ያሉ መረጃዎች ወይ ደግሞ ራሱ አዶናይ እንደተናገረው ከሆነ ዴላን ፔጅን ወደ ኢትዮጵያ ይዤው ልመጣ ነው ወይ ደግሞ ኢትዮጵያ እንዲመጣ ላደርግ ነው፣ ኮንታክት አድርጎኛል እያለ ይገኛል። እና ዴላን ፔጅ ወደኛ ሀገር መጣ ማለት ለሀገራችን በጣም ጠቃሚ ነገር ነው ብዬ ነው የማስበው። ምክንያቱም ዴላን ፔጅ በሚሰራቸው ቪዲዮዎች ወይ ደግሞ በተለይ ደግሞ ያው ጥሩ ቦታ የምንወስደው ከሆነ ታሪካዊ ስፍራዎች የምናስጎበኘው ከሆነ በሱ ቲክቶክ ገጽ ላይ ወይ ደግሞ በሱ ሶሻል ሚዲያዎች ላይ የሚለቃቸው አይነት ነገር ከሆነ በጣም ብዙ ቱሪስቶች ወደኛ ሀገር ይመጣሉ ብዬ አስባለሁ። ልክ አይሾ ስፒድ ሄዶ ከዛ በኋላ እንደመጡት ራፐሮች አሜሪካዊ ራፐር አንድ ራፐር መጥቶ ነበር ዲዲጂ የተባለ። ከዛም በኋላ ብዙዎች መጥተው ነበረ። ያው እንደዚህ የተጋነነ ነገር ባይሆንም ግን ዴላን ፔጅ ሪፖርት ያደረገው ነገር ግን ከዚህ የበለጠ ያው ብዙ ነገርን ያመጣልናል ብዬ አስባለሁ። አዶናይ ስለበለጠው ወይ ዳሬ ተሰማታ አንሳብኝ ድረስ ጅላፍ ምን ተፈጠረ ደግሞ? ወንድሜ ነው እያለ ነው። ወንድሜ ነው አንተ ዳርቀህ በጣም ነው የሚያስጠላው። በጣም ነው የሚደብረው። ቴክስት አደረገለት አዶናይ ወደፊት እያለ ነው እንግዲህ ኢድሪስ ውጣልን አንዴ ተመለሰ በቃ ውጣ። ማንንም ሰው እንግዲህ በአዶናይ እና በጆን ዳንኤል መካከል የተፈጠረው ነገር ሁላችንም እናውቃለን እና ያው በአሁኑ ሰዓት ያው አዶናይ ስም እየጠራ ሊያናድደው እየሞከረ ነው። ግን ጆን ዳንኤል ምንም እንዳልመሰለው አዶናይ ይመቸው ይችላል ወንድሜ ነው እያለ ሲል ሰምተነዋል። እና ከዚህ በፊትም ሞጣ ላይ ቀርቦ ወይ ደግሞ ከሞጣ ላይፍ ጋር አንድ ላይ በመሆን ቀርበው እኔ አዶናይ ይመቸኛል ሲል ያው ሞጣ ትንሽ ሸንቆጥ ነገር አድርጎት ነበረ፣ ያው ጆን ዳንኤል ማለት ነው። እና ብዙ ሰዎች በአሁኑ ሰዓት ይሄንን ነገር መነጋገር ያድርገውታል። ወንድም ነው እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ ባቢ ከዚህ ነው የወጣው ገጠር ያያችሁ ከተማውን ለውጧል፣ ሀገሩን ለውጧል። የአብይ ወንድም ነው ዶክተር አብይ ማለት ነው። እንደዛ ነው እሱ የአብይ የመጀመሪያ ወንድማቸው ታላቅ አይገርምም? ግን ሰላም ነው ገንዘዬ ነው መጣ የመጀመሪያ ልጅ ነው ቶፊቅ ሲዞር የነበረው እንደዛ ነው። እና ይሄን ነው ጅማነት ምለው የራስን ቫልዩ ማድረግ ማለት የለም የትም አይደለም። እኔ ያላገኘሁም እኔ አልተጠቀምኩም አይደል ወይ ከፋለ አንተ ራሴ ከሰራኩ መጠቀም ይችላል። ስራ ነው። እኔ ራሴ ሲቆፍር ነው ይኸው አዳምጥ ነው እንዳገኘው እኮ በምናገራቸው ነገሮች ላይ ከሰባት ዓመት ይሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ታገኘው አሁንም ስራ ትክክል ነው። ከሰራት አትቸገር። የዚህ ሰውዬ ቪዲዮ በአሁኑ ሰዓት ሶሻል ሚዲያ ላይ መነጋገሪያ ሆኗል። የዶክተር አብይ አህመድ ያው የመጀመሪያ ታላቅ ወንድሙ መሰለኝ እና ብዙ ሰዎች እንዴት ግን በዚህ ሁኔታ ላይ ይገኛሉ? የዶክተር አብይ ጠቅላይ ሚኒስትሩ ወንድም ሆኖ በዚህ ሁኔታ ላይ ይገኛሉ እያሉ ይገኛሉ። ነገራችን ላይ እኔ ሙስሊም ነኝ፣ ለዲነል እስላምና ዘማሽቃበጥ ፕሮማክስ ይላል። አሁንም ደግሜ እናገራለሁ። ነፍስ አይከብድም። ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የሚደርስ ካለ ሰጠዋለሁ። እኔ ሰላቴው የማሽቃበጥ ለአብይ ነው ዱዓ ማድረገው። ምንድን ነው የምትለው? እድሜውን አላህ እንዲሰጥ አሰብ ላይ አሰብ ተበላይ መስላል ሄደ ወይ አሰብ ብቻ እረቻ ራሱ እናከብራለን። እዛ ሄደ እረቻ እናከብራለን። እዛ ሄደ ሶፎንያስ ነው የሚያስብ። እኔ ቻገር ሄዳለሁ። ቻገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብን ጊዜ አለ። በለውጡ የተነሳ ማለት ነው። ደብረ ዘይት ያለውን አውሮፕላን የሚነሳበት ምንድነው አየር ኃይል ግቢ ጎብኝቼ አውቃለሁ። አሜሪካ ላይ ያሉት ነገሮች እኮ እኛ ጋር ነው። አሜሪካ አለው ዛሬ አሜሪካ የምትሰራው አገሯን የምትጠብቅበትን መሳሪያ የኔ ፕራይም ሚኒስተር ለሀገሩ መጠበቂያ አድርጉ። ጣቱ ትውልድ ስለ አብይ ስትናገር እያለቀሰ ነው የሚያስረዳ። እውነቴን ነው የምነግርህ። በጣም ብዙ ሰዎች ለአብይ ያላቸው ፍቅር ምን ብዬ ልገልጽልህ አልችልም። ይህ መጽሐፍ ሲመረቅ አብሬ ነበሩ። በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለእኔ ትልቅ ዕድል ነው። ብቻ የበሱ ጀማል የተቆራረጡ ቪዲዮዎች በአሁኑ ሰዓት ሶሻል ሚዲያውን አጥለቅልቀውታል ማለት ይቻላል። ያው በማረሚያ ቤት እንዳሉ ሁላችንም እናውቃለን እና የእነሱ ቪዲዮዎች በተለይ ደግሞ የመንሱር ጀማል ቪዲዮዎች በጣም ሶሻል ሚዲያውን እያጨናነቀው ነው። በተለይ ደግሞ እንደዚህ የሚሰክስባቸው ቪዲዮዎች በአሁኑ ሰዓት ምን አለ ባልወጣ እንደዚህ አይነት አሽቃባጭ የሆነ ግለሰብ እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ።
አርቲስቶቹ በበዓል በህግ ጥላ ስር ተፈርዶባቸዋል። ይህም የሆነው ከዚህ ቀደም የሰራውላችሁ 2 ቪዲዮዎች አሉ። አሁን ደግሞ ይሄ 3ኛ ነው። መለስ ብላችሁ ብታዩቸው ሌሎቹ ቪዲዮዎች የፍርድ ቤት ውሎን ይገልጻሉ። ታዲያ መርማሪው የጠየቀውን የ14 ቀን የጊዜ ቀጠሮ እንግዲህ ዳኞች ሚያዝያ 9 2018 እንዲሁ ተለዋጭ ቀጠሮ ለ7 ቀን ፈቅዶለታል ማለት ነው። ታዲያ ከዚህ ጋር አያይዞ በጣም በርካታ የአርቲስቶቹ ቤተሰቦች ተገኝተዋል። በዛሬው ቀጠሮ ላይ ፊንቴክ ተበዳይ የሆኑ አካላትም እንዲሁ ታይተዋል። የሀገር ህዝብ ታዲያ ስራውን ሲሰራ ለነበረው መርማሪ እዚህ ላይ በምትመለከቱት መልኩ እንዳመሰግንላቸው የፊንቴክ ተበዳዮች አቅርበውልናል። እኔም ለዚህ ሰው ክብርም ምስጋናም እንዳለኝ ወዳለሁ። መርማሪ ሀብታሙ እጅግ በጣም እናመሰግናለን ይሎታል። ይህንን የሚሉት የፊንቴክ ተበዳዮች ናቸው። የፌዴራል ፖሊስ ምርመራ እንዲሁም ደግሞ የፍትህ ተቋማት አካላትን አብዝተው ማመስገን ይፈልጋሉ። እኔም ምስጋናውን አድርሻለሁ። እንዲህ ያሉ ፈጣን መረጃዎች እንዲደርሶ ከ7 የፍርድ ቤት ውሎን ደግሞ እንዲሁ የምናቀርብላችሁ ስለሆነ የላዳው ማህበረሰብ ጥያቄዎች አሉ። እሱን የት ባለ ፕሮግራም ይዘንላችሁ የምንቀርብ ይሆናል። ይህንን አካውንት ፎሎ፣ ላይክ እና ሼር ያድርጉት። መልካም ጊዜ። እንግዲህ ያው በፊንቴክ ኢንቨስትመንት የተጭበረበሩ ግለሰቦች አሁንም ጩኸታቸውን እያሰሙ ይገኛሉና በባህል ያው በህግ ጥላ ስር መሆናቸው ደግሞ የብዙዎችን ያስደሰተ መረጃ ሆኖ ተገኝቷል ማለት ነው። ለተጨማሪ ቀን ቀጠሮ ተሰጥቷቸዋል። በትላንትናው ዕለት የፍርድ ውሏቸው እየተሰማ ነበር እና ያው ተጨማሪ ቀን ቀጠሮ ተሰጥቷቸው በዓልን እዛው እንደሚያሳልፉ ተረጋግጧል። እነ ሰራዊት ፍቅሬ፣ እነ መንሱር ጀማል፣ ሌሎችም አርቲስቶች ማለት ነው። ሂውማን ሄር በደሃ ስም የምታስመጡልን የእርዳታ ድርጅቶች ነን ባዮች የምረዷቸው ሰዎች ጸጉር አስፈልጓቸው ነው እንዴ? ጸጉር ምን በእርዳታ ለምን አስፈልጉ? ጫማዎችን፣ አልባሳትን የምታስመጡልን ሰዎች አስፈልጓቸው ነው ለነዛ ሰዎች? መልሱልን፣ አሁን መልሱልን እስቲ። ኢትዮጵያ ውስጥ ያሉ ተረጂዎች በብዛት የሚያስፈልጋቸው ምግብ ነው። ቀጥሎ መድኃኒትና የሕክምና ቁሳቁስ ነው። በዚህ ምክንያት መንግስት ህጋዊ ፍቃድ ላላቸው የእርዳታ ድርጅቶች የቀረጥ ነፃ መብትን ፈቅዷል። እናንተ ግን የምታስመጡልን ሽቶ ነው፣ ጫማ። ምን ያደርጋል? ተቸገረ ሰው። ከዚህ በፊት እኮ ራሱን የደሃ አባት ያስባለ ሰሞኑን እዚህ ቲክቶክ አካባቢ ሲያስለቅስ የነበረ በግድ እንዲያለቅሱ የተደረጉ ይሄ ሰው ጫማ ሲሸጥ ተገኝቷል። ውድ ጫማ ከዱባይ አስመጥቶ ከከስተም አውቶሪቲ ሰራተኞች ጋር በመሆን ፍተሻ ላይ በምትሰሩ ሴራ የኮስሞቲክስ እቃዎችን፣ ጸጉሮችን እያስመጣችሁ እየቸበቸባችሁ እንደሆነ ደርሰንበታል። አሁን መልስ ሰጡናላችሁ ማለት ነው። ለዚህ ጥሩ ማሳያ እኮ ለኢላ ኑር ሰቦ ናት። ለኢላ ኑር ሰቦን ከሳውዲ አረቢያ እናስመጣለን ብላችሁ ደጋግ ኢትዮጵያውያን ላይ 35 ሚሊዮን ብር የለቀማችሁ ሰዎች አይናችሁን በጨው አሽታችሁ በጨው አጥባችሁ ብሩን ሳውዲ አረቢያ ኢትዮጵያ ኤምባሲ በኩል ሰተናል በሪያድ መንዝሮ ለተጎጂ ቤተሰቦች እንዲሰጥ ያላችሁንና ፎርጂድ ዶኩመንት ያሰራችሁ ሰዎች እኮ ለዚህ ጥሩ ማሳያ ናችሁ። አንላቀቅም። በተራቡ ወገኖቼ ስም፣ በታረዙ በታመሙ ወገኖቼ ስም ከርሳችሁን የምትመሩ ኢትዮጵያውያን የምትነግዱ የእርዳታ ድርጅቶች በጣም የሚያሳዝን አይመስለኝም። እውነቴን ነው የምላችሁ፣ የምንላቀቅ አይመስለኝም። ስለ ሌላ ኑር ሰቦ እስቲ ወጣ በሉና ነገሩ እንደዚህ ነው በሉና አሁን ንገሩን። በዚህ አጋጣሚ ዩቲዩብ ቻናል አዌንታ በርሲሳ የሚል ተከፍቷል። አራውንድ 22,000 ሰብስክራይበር አለው። እንደዛ ነው አይደለም? እውነት እላችኋለሁ ወንጀል ሊሰራበት ስለሚችል የኔ አለመሆኑን እንድታውቁት ነው። እኔ 1,000 ተከታይ ሰብስክራይበር ያለው እቺ ከታች ያስቀመጥኩላችሁ ሊንክ ብቻ ነች የኔ ዩቲዩብ 1,000 ነው ያላት። ስለዚህ ከቻላችሁ ሰብስክራይብ አድርጉት። መልካም ሰሞነ ሕማማት ይሁንላችሁ። አላስጨንቃችሁ። አዎንታ በርሲሳ ማለት በአሁን ሰዓት ላይ ቲክቶክ መንደር ላይ ማለት ነው ምን ልበላችሁ በጣም ለብዙዎች የብዙዎችን እንባ ያበሰ ግለሰብ ነው ማለት ይቻላል። የብዙዎችን ችግር ተረድቶ ያው በድፍረት ቪዲዮችን እየሰራ በጣም ብዙ ወረበሎችን እየተጋፈጠ ያለ ግለሰብ ነው እና ሰሞኑን የፊንቴክ ኢንቨስትመንትን ጉዳይ ከመጀመሪያ ጀምሮ ለህዝቡ እየተከታተለ ከህዝቡ መረጃ እየለቀመ ያው
ቪዲዮ እየሰራ መረጃ እያጋራ በድፍረት አንድ ክፍል ውስጥ ነው የሚሰራው ቪዲዮ ማለት ነው። እስከዛሬ ሌላ ቦታም ሲሰራ እኔ አይቼው አላውቅም። አሁን የተመለከታችሁት ክፍል ውስጥ ነውና ብዙ ነገሮችን ከዛ በመሆን ነው የሚንቀሳቀሰው ማለት ነውና የሱ ጥረት ነው ብዬ ነው ማስበው። የነ መንሱር ጀማል የነ ሰራዊት ፍቅሬ ያው የተሳሳቱ መረጃዎችን ለህዝቡ ሲያጋሩ የነበሩ ግለሰቦችን ለህግ እንዲቀርቡ ያደረገው ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ በርገርህን ልገልጠው ነው ይላል። በምታዩት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ። አዩኝ በርገር ልግመጠው አለኝ አለና አሁን ችግሩ ምንድነው? መናገር አለብህ አባቴ። ይሄ ፓስተር ወይም ይሄ ነብይ ይሄ ሐዋርያ ሆነም ሆነ አልሆነም ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለብህ። ያንን ካልተናገርክ ምን ያደርጋሉ? ሌሎችን የሚያስቆጣ የሚያስቆርፍ ነገር ሊመጣ ይችላል። እኔ ነገር ፈጥሮ በድፍረት ሶሻል ሚዲያ ላይ ተናገረው ብዬ አላስብም። ሳልደረሰበትን ዝም ብሎ ሌላ ሃይማኖት ለማቆሸሽ ብሎ የማይረባ ነገር በዚህ ደረጃ ይዋሻል ብዬ አላይ። ግን ምን ማድረግ አለብህ? ገነትም ማድረግ ያለብሽ ምንድነው? ይሄንን ተባብረሽ ትውልድ የሚያበላሽ ትውልድ የሚያጠፋ ነገር ኦልሬዲ ወጥቷል። እንደዚህ ተጠይቄያለሁ ብሏል። አፋጠሽ ጠይቀሽ ከነማስረጃው አቀርበሽ ለነሱ ይኸው እንደዚህ አይነት ፓስተር አላችሁ፣ ይሄ ነገር ላይ ሃይማኖታችሁ ስለማይፈቅድ ይሄን አድርጉ የሚል ምላሽ መስጠት አለብሽ ብዬ አስባለሁ። ያንን ካላደረግሽ ከተጠያቂነት አታልፊ፣ ብዙ ተቃውሞ ይደርስብሻል። ስለዚህ ከዚህ በፊትም እኔ ያለፍኩሽ ነገር አለ። ምንድነው ያለፍኩሽ? አንዴ ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ደውለሽ በማያውቀው መልኩ ወንድማችን ማን ነው ስሙ ጠፋኝ፣ አንድ ኮሜዲያን ደረጀን ኃይሌ ደውለሽ በማያውቀው መልኩ ደውለሽ ዩቲዩብ ላይ ሆነሽ ልክ ያዘንሽ መስለሽ ያረግሽው ነገር ስህተት ነው። በጣም ከፍተኛ ስህተት ነው። ይቅርታ ጠይቀብሽበታል። አሁን ይሄ ለሆነ ነው ነገር ግን ሲሪየስ ስለሆነ በደንብ አድርገሽ ይሄን ሰው ጠይቀሽ አንቺ ላይ ነው የቀረበው መጥቶ ፓስተሩ ምኑም ተናግሮ ነገሩ መስተካከል አለበት። መስተካከል ሳይሆን እርምጃ መወሰድ አለበት ብዬ አስባለሁ። ምን አይነት እርምጃ? እንደዚህ አይነት ሆኖ በእግዚአብሔር ቃል ይዞ እግዚአብሔርን ሰብካለሁ ብሎ እንደዚህ አይነት ቆሻሻ ነገር የሚያደርግ ትውልዱን ስለሚያበላሽ በደንብ አድርጎ መደረግ አለበት እላለሁ። ሰላማችሁ ይብዛ። መልካም ቀን ይመቻችሁ። እንግዲህ አንተነህ የተባለው አርቲስት አንተነህ እንግዲህ በገነት ንጋቱ ዩቲዩብ ቻናል ላይ ቀርቦ የተናገረው ንግግር የብዙዎችን ቀልብ ሳበው ነው ተገኝቷል። በአሁኑ ሰዓት ላይ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል። ምክንያቱም ምንድነው የተናገረው ነገር ያው አንዳንድ ሰዎች እያሉ ያሉት ይሄ ነገር ውሸት ነው፣ እውነት ከሆነ ማስረጃ አምጡ እያሉ ይገኛሉ። በተለይ ደግሞ ገነት ንጋቱን ሁሉ ጊዜ አንቺ መነጋገሪያ መሆን አይሰለችም እንዴ በማለት ብዙዎች ቅሬታ እያሰሙ ይገኛሉ። ሲቀጥል ደግሞ ገነት ንጋቱ የወንጌል አማኞች አብያተ ክርስቲያን ካውንስል ክስ ቀርቦባታል እና በዛ ጉዳይም ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን ሀሳብ አስተያየታላችሁ? ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።